ኤፍኤም አዲስ 97.1 መሰንበቻን እያደመጣችሁ ትገኛላችሁ። በተለያዩ ጉዳዮች ቆይታ እያደረግን እንገኛለን። አብራችሁን ስላላችሁ በጣም እናመሰግናለን። ኢትዮጵያ እየመከረች ነው። እንግዲህ የሀገራዊ የምክክር ኮሚሽን ደግሞ የኢትዮጵያ ሀገራዊ የምክክር ሂደትን በበላይነት እያስተባበረ ይገኛል። ወደ መጨረሻው ምዕራፍ ተሸጋግረዋል። ከአምባሳደር መሐመድ ድሪር ጋር ቆይታ እናደርጋለን። ሀገራቸውን በተለያዩ ኃላፊነት አገልግለዋል ከዚህ ቀደም። አሁን ደግሞ የሀገራዊ ምክክር ኮሚሽን ኮሚሽነር ከሆኑ ኢትዮጵያውያን መካከል አንዱ ናቸውና አሁን እየተቃረበ ስላለው የሀገራዊ ምክክር የመጨረሻ ምዕራፍና ተያያዥ ጉዳዮች ብናወራቸው ጥሩ ነው ብለን የተመጠነ ቆይታ ከሳቸው ጋር እናደርጋለን። እንደምን አሉ አምባሳደር መሐመድ ድሪር? በቅድሚያ ሰላምታይን ማቅረብ እፈልጋለሁኝ። እንደምን አለ ወንድሜ ሰለሞን። በኤፍኤም 97.1 ስለጋበዝከኝ በጣም አመሰግናለሁ። እሺ፣ እንዴት ነው ስራ አምባሳደር? የምክክሩ ስራ እንዴት እያደረጉት ነው? እርስዎንም ባልደረቦችዎትንም? የሀገራዊ ምክክር ስራ እጅግ በጣም ትልቅ ግዙፍ የሆነ ኃላፊነት ነው። በጡረታ ከተገለልኩ ቆይቻለሁ፣ ሰንበትበት ብሏል። ነገር ግን የሀገር ጉዳይ ነውና ለዚህኛው ስራ ብቁ ናቸው ከተባሉቱ ሰዎች አንዱ በመሆኔ የላቀ ደስታ ይሰማኛል። ደስታ በጣም አጭር ጊዜ ነው። ትልቁ ከፊት ለፊታችን ያለውን ኃላፊነት እንዴት እንወጣዋለን? መጀመሪያ መተዋወቅ አለ። ከተለያየን የስራ ዘርፎች የኑሮ ተሞክሮ የመጣን ሰዎች ስለሆነ መተዋወቅ፣ አብሮ የመስራት ተቋማዊ ስራ ለመስራት ኃላፊነቱን በሚገባ ለመወጣት ብዙ ስራ ተሰርተዋል። ሀገረውን በተለያዩ ኃላፊነት አገልግለዋል። አሁን ደግሞ የዚህ ሂደት አካል መሆኑን እንዴት ያለ ትርጉም ይሰጡታል አምባሳደር? ወንድሜ ሰለሞን፣ በህይወት ጉዞ በምናልፍባቸው ምዕራፎች ሁሉ እያንዳንዱ ምዕራፍ የራሱ የሆነ ቦታ አለው። ነገር ግን ምናልባት ከሁሉም በላይ ከፍታ ላይ ወይም ማማ ላይ የማስቀምጠው የዚህ ሀገራዊ ምክክር ጉዳይ የሚመሩት ደፋ ቀና ብሎ ሀገርን ከጡረታ በኋላ የሚያገለግሉ ወንድሞቼና እህቶቼ ጋር ሆኜ ስሰራ ልዩ ስሜት ይፈጥርልኛል። ምክንያቱም ነገ ለልጅ ልጆቼ ከምተውላቸው ቅርሶች አንዱ ነው ብዬ አምናለሁ። ለልጆቼም እንደዚሁ ማስተማሪያም ይሆናል። ምክንያቱም ወደ ማስተማር ለመሄድ ስለምፈልግ እንግዲህ ከዚህ በኋላ በርካታ ትምህርት ሰጪ ጉዳዮችን አይቻለሁ። አምባሳደር፣ በሀገር ውስጥም እንዲሁም ደግሞ ከውጭም ተዘዋውራችኋል፣ እርሶም ሌሎች ባልደረቦቻችሁም እና አንዳንዱ ነገር ስለ ኢትዮጵያ በቂ መረዳት፣ ስለ ኢትዮጵያን በቂ ስነ ልቦና የማወቅ እድል እንደሚፈጥር ተስፋ አድርጋለሁኝ እና በሂደቱ እንደው ስለ ኢትዮጵያ እና ስለ ኢትዮጵያን ምን አወቁ አምባሳደር? የኢትዮጵያ ሕዝብ ትልቅ ሕዝብ ነው። በበርካታ የታሪክ ስብራቶች ውስጥ አልፎ ጠንካራነቱን፣ አይበገሬነቱን፣ አገር ወዳድነቱን ያስመሰከረ ህዝብ ነው። ከድህነት ለመላቀቅ በየፊናው የሚያደርገውን ፍልሚያ በህይወት ውስጥ አይተናል። ከበረሃው፣ ከወይና ደጋው እንደዚሁም ከሁሉም የሀገራችን ህዝቦች ጋር በነበረን መስተጋብር በነበረን ግንኙነት የሚከነክናቸው የሚያማቸው እኛ አጀንዳ ሰጪዎች አይደለንም። ነገር ግን አጀንዳቸውን ሰጥተውናል። እነዚህን ይፋ በሚደረጉበት ጊዜ ይፋ ይደረጋሉ። አሁን ባለፉት 4 ዓመታት ከጥቂት ወራት ያሳለፍነው ጊዜ ከህዝብ ጋር ስለነበረ የህዝቡን የልብ ትርታ በትክክል አውቀናል። ወደ 3 ዓመት አካባቢ ሆኗቸዋል። አሁን የመጨረሻ የምዕራፍ ጊዜያት ላይ ነው የምትገኙት ለማጠናቀቅና እንደ አንድ የኮሚሽነሩ አባል ምን ተስፋ ያደርጋሉ? ሀገራዊ ምክክሩ ከተከናወነ በኋላ ስለ ኢትዮጵያም አጠቃላይ ደግሞ የምክክሩ የመጨረሻ ምዕራፍን እንደ ችግሮቻችን ስፋት ጥልቀትና ብዛት እንደዚሁም ሀገራዊ ምክክር አካሂዶ በዚህ ሂደት ውስጥ እንዳላለፈ ሀገርና ሕዝብ ጉዳዩን ስናየው ችግሮቻችንን በአንድ አፍታ በአንድ ጊዜ በዚህ ሂደት እንፈታዋለን፣ ሁሉንም
እንፈታለን የሚል እሳቤ የለም። ነገር ግን መሰረታዊ የሆኑ ጉዳዮች መፍትሄ የሚያገኙበት ዜጎች በመከሩ ጊዜ ይሄ ራሱ በራሱ ይፈውሳል ችግሮችን በመዳሰስ በማውጣት ትልቅ ጠቀሜታ አለው። ለወደፊት ደግሞ ይህ ባህል በሀገራችን በቀጣይነት ችግሮቻችንን የምንፈታበት ዘዬ ሆኖ ይቀጥላል። ከመሳሪያ ከአፈሙዝ ከጦርነት ወደ ሰላማዊ እውነትን ፍለጋና ምክክር እንገባለን ማለት ነው። አመሰግናለሁ አምባሳደር መሐመድ ድሪር። ለስንብት ሙዚቃ አድማጭ እንደሆኑ ስለማቅ አንድ ሙዚቃ ቢጋብዙን ደስ ይለኛል። ስለ ሙዚቃ ስለጠየቅኝ እንግዲህ ሀገራዊ ጉዳይ ላይ ስለተነጋገርን ኢትዮጵያ የሚለውን የጥላሁን ገሰሰን እንደ መቋጫ ብታደርግልኝ በጣም ደስ ይለኛል። ወንድሜ ሰለሞን ስለጋበዝከኝ በጣም አመሰግናለሁ። ቸር አምላክ ይጠብቅህ። መልካሙን ሁሉ እመኝልሃለሁ። አመሰግናለሁ። ኢትዮጵያችን ትሻገራለች። እሺ፣ በጣም እናመሰግናለን ክቡር አምባሳደር። መልካሙን እመኝልዎታለሁ። አድማጮቻችን፣ መሰንበቻ ከዜማ በኋላ ይመለሳል። አብራችሁኑ ነው